አባብያ የግል ጉዳያቸውን ለመከወን ማልደው ወደ ከተማ ሊያቀኑ አስበዋል። ይሁንና እንደ ወትሮው ዛሬም የከብቶቻቸው ነገር ክፉኛ አሳስቧቸዋል። ጥሎ መሄድ የማይታሰብ ነገር ሆኖባቸው ግራ ገብቷቸዋል፣ ጨንቋቸዋል። ልክ እንደርሳቸው የከብቶቻቸው ነገር ያሳሰባቸውን ጎረቤቶች ሰብስበው በማማከር መፍትሄ ማበጀት እንዳለባቸው ወሰኑ፣ መከሩ፣ ዘከሩ። የመንደሩ ነዋሪዎችም በአባብያ ምክር ሐሳብ ተስማሙ። ጊዜ አልወሰዱም። ወዲያውኑ ተያይዘው የአካባቢው የሀገር ሽማግሌና አባ ገዳ ወደ ሆኑት ወደ አባ መጫ ቤት አቀኑ። ሁሉን አቀፍ የሆነው ገዳ ሕዝቡን የሚያስተዳድርበት ድንቅ ባህላዊ ሥርዓት ነው። በገዳ ሥርዓት የፍርድ ሚዛን አያዘነብልም፣ ደሃ አይበደልም፣ ፍርድ አይጓደልም። ሥርዓቱ በሀገር ሽማግሌዎች ወይም በአባ ገዳዎች ዳኝነት የፍርድ ሚዛን ሳያዛባ ፍትሕ እየሰጠ ዛሬ ላይ ደርሷል። በዚህ የገዳ ሥርዓት ማዕቀፍ የሰው ልጆች ብቻ አይደሉም፣ የእጽዋትና የእንስሳትን መብት ይጠበቃል፣ ይከበራል። ፍትሕን የሚያገኙበት ሂደትም የተካተተበት ድንቅ ሥርዓት ነው። በኦሮሞ ሕዝብ ዘንድ እንስሳት ልዩ ስፍራ ስለሚሰጣቸው በውይይታቸውም ይህን ጉዳይ አጽንዖት በመስጠት በጥልቀት ከተነጋገሩበት በኋላ በገዳ አስተምህሮ መሠረት ባህልና ሥርዓቱን ጠብቆ ስለ እንስሳቱ መብት የሚሞግት ሰው አባ ኡሌ መምረጥ እንዳለባቸው በመስማማት የምርጫውን ቀን ቆርጠው ወሰኑ። እንስሳት በደላቸውን፣ መጎዳታቸውን፣ ስብራታቸውንና የመሳሰሉትን ነገሮች ተናግረው ማሳመን ስለማይችሉ ስለ እነርሱ አንደበት የሚሆን ጥብቅና የሚቆም ፍትሕ ለማስገኘት የሚሞግት ሥርዓት ነው ኡሌ ሎኒ። ኡሌ ሎኒ jechuun mandara tokko keessatti yookiin shanii tokko keessatti ኡሌ ሎኒ ማለት በአንድ መንደር ውስጥ ከ15 እስከ 25 ቤት ድረስ ላሉት ነዋሪዎች ከብቶቻቸው በአንድነት በግጦሽ ስፍራ ላይ የሚጠበቅበት ሂደት ነው። ኡሌ ሎኒ በአንድ መንደር ውስጥ የሚያስፈልገው ሕዝቡ ከብቶቹን አንድ ላይ ሰብስቦ በባለቤትነት ስሜት ባላቸው ስልጣን መሰረት ሕግና ደንባቸውን ተከትለው እንዲያስተዳድሩ ስለሚረዳቸው ነው። ስለዚህ ኡሌ ሎኒ ወይም አባ ኡሌው በዚህ ሥርዓት ውስጥ ትልቅ ስልጣን አለው ማለት ነው። sana keessatti aangoo guddaa qabaatu ኡሌ ሎኒ gaafa jennu akkuma ኡሌ ሎኒ ስንል ልክ ሰዎች የተለያዩ አደረጃጀቶች እንዳላቸው ሁሉ ለከብቶችም እንዲሁ ሕግና ደንብ ወጥቶላቸው ከብቶቹም እንዳይጎዱ የሚጠበቁበት በቂ የግጦሽ ሳር ላይ ተሰማርተው ጠግበው እንዲመለሱ የሚደረግበት ሥርዓት ነው። በዚህ ሥርዓትም ከብቶች በሥርዓቱ ወደ ግጦሽ ስፍራ የሚሰማሩ ሲሆን የሕዝቡን የአኗኗር ሥርዓት በማቅናት ውስጥ የጎላ ድርሻ ያለው ሥርዓት ነው። bakka guddaa kan qabu ta'uu isaati jechuudha. የአካባቢ ሰዎች ተባብሮ አንድ ላይ
ሁሉም በየፊና ወጥቶ ከሚጠብቅ ተራ በተራ እንዲደርሳቸው ኑ ተባብረን እንደዚህ አንድ ሰው ከኛ መሃል ተመርጦ ይህንን ከብቶችን ለማስተዳደር ይሄ አባ ኡሌ ተፈላጊ ሆኖ ተገኘ። ይህ ስርዓት በኦሮሞ ሕዝብ ዘንድ ከሞላ ጎደል በሁሉም አካባቢዎች በሰፊው ሲተገበር የቆየ ቢሆንም ከቅርብ ዓመታት ወዲህ ግን እየተዳከመ መምጣቱ ይነገራል። ሆኖም ግን በጅማ ዞን ማና ወረዳ የኡሌ ሎኒ ባህላዊ ስርዓት ቱባ ባህሉንና ወጉን ጠብቆ ስርዓቱ በሚያዘውና በሚፈቅደው መሰረት ዛሬ ድረስ ተግባር ላይ እየዋለ ይገኛል። ለውይይት ከሄዱት ሽማግሌዎች መካከል አንዱ ለአባ ኡሌው የሚሰጠውን በትር ቆርጦ እንዲያመጣ፣ ሌሎቹ ደግሞ መረጃውን ለአካባቢው ሰዎች እንዲያደርሱና በቀጠሮው ቀንም ነዋሪው እንዲሰባሰብ አባ ገዳው ትእዛዝ ሰጥተው ተለያዩ። አባ ኡሌቲን ወልቀበቴ ጀልቀባ ኡሌ ዱመ ከን ጀደሜ ዱበተሙ ሱን ከአባ ኡሌ ጋር ተያይዞ በመጀመሪያ ኡሌ ተብሎ የሚታወቀው በራሱ ስልጣን የሀገር ሽማግሌዎች ከበትሮች ሁሉ ረጅሙን በትር መርጠው አባ ኡሌ ለሚሆነው ሰው የሚሰጡት ነው። ይህ ማለት ደግሞ ለዛ ሰው ሙሉ ስልጣን መስጠት ነው ማለት ነው። ሽማግሌዎች መተው ያንን በትር ሲሰጡ የሚቀበለውም ሰው ስልጣን ተረከበ ማለት ነው። ከስልጣን በተጨማሪ በትሩ ሕግ ነው ማለት ነው። ስለዚህ ይህ ነገር ባህላዊ ስርዓቱን በማስጠበቅ ረገድ ትልቅ ስልጣን ያለው አባ ኡሌው መሆኑን ማሳያ ኤክሲሱ ከሰት አንጎ ጉዳ ከን ቀቡ አባ ኡሌ ደጀቹ ጉርሰዴ የምትባለው ዛፍ ቅጠሏ ተወቅቶ ከብቶችን ሲያጠጧቸው መድኃኒትነት አላት ስለሚባል ለዚህ ነው የጉርሰዴ ዛፍ ተቆርጦ ለአባ ኡሌ የሚሰጠው። ለበትርነት የሚውለው ጉርሰዴም የሚቆረጠው የአካባቢው ነዋሪዎች ስለ ከብቶቹና ስለ እንስሳቱ ለመወያየት በሚሰባሰቡበት ዕለት ሲሆን በአባ ሸኒ መሪነት የከብቶቹ ጉዳይ የውይይታቸው አጀንዳ ስለሆነ በግጦሽ ስፍራ ላይ በሚገኝ ዛፍ ስር በመቀመጥ የሚወያዩ ይሆናል። የአካባቢው ነዋሪዎችም ስለ ከብቶቹ ለመምከር በተሰባሰቡበት ስፍራ ኦቦ አወሉ የታዘዙትን የስልጣን ማሳያና ለበትርነት የሚውለው ጉርሰዴ አምጥተው ለአባ ሸኒ ሽማግሌዎች ይሰጣሉ። አባ ሸኒ ከአካባቢው ሕዝብ የተውጣጡ 5 አባላት ያሉት የሀገር ሽማግሌዎች ስብስብ ነው። እነኚህ ሽማግሌዎች የአካባቢውን ባህልና ወግ በጠበቀ መልኩ ሕዝቡን የሚያገለግሉ፣ ችግር ሲፈጠርም ቀድሞ በመገኘት ጉዳዩን የሚዳኙ፣ የሚያሸማግሉና መፍትሄ የሚሰጡ ናቸው። ከአባ ሸኒ ሽማግሌዎች መካከል አንዱ ተነስተው የመጣውን ጉርሰዴ በመቀበል የሚመረጠው አባ ኡሌም ለከብቶቹ የሚያዝን ልብ ያለው መልካምና ጥሩ ስነ ምግባር የተላበሰ ሰው እንዲሆን እየተመኙ ለከብቶቹም ዘመኑ የጥጋብ ዘመን እንዲሆንላቸው እየመረቁ ጉርሰዴውን ለበትርነት አመቻችተው ለአባ ገዳው ይሰጣሉ። የብያ አማሐራ ወንቱን ወልት ቀበነብ ወልገይን ከንከኛዳ አባ ገዳው በትሩን ተቀብለው በሁለት እጃቸው በመያዝ ለተሰበሰበው የአካባቢው ነዋሪ የተገናኙበትን ጉዳይ በማስረዳት የሚመረጠው አባ ኡሌን አስመልክቶ ከግምት ውስጥ ማስገባት ያለባቸውን ነጥቦች በመዘርዘር አባ ኡሌን እንዲመርጡ ያሳስቧቸዋል። ነሞሪ ከኛ ለጴባት ሼማመድ አባሳን ቢ ወንቲኑ ጃለኔፊ ሆሪዳ ሂንዲመኒ ነምኒኒስ ኢሞ ዋን ኢሳን ዱበታን ከነ ጀላ ሂን ፉዳታ ካናፍ ፊለኔ እንጀዳን ባቢያም ተንፍለዴፊ
horiidhaaf laphee baataa bareechee dhimmaa fi qaniinni eegaa oole immoo aannan baati isaanii bareechite. Miftaa'ee wanta filadhee fi horiidhaaf bareechee dhimma. Yoo namni agoo balleesses hin adabaa horii sirriitti irra deemee ilaala. Waa horiitii wanta amma isaa ga'u hin jiru bareechee nu dhimmaaf horiidha. በዚህ ስርዓት ውስጥ ለእንስሳቱ ጥብቅና መቆም የሚችል ዋስ የሚሆን አዛኝና ሩህሩህ ልብ አለው ተብሎ የሚታሰበው ሰው በአካባቢው ማህበረሰብ ጥቆማ ከተሰጠ በኋላ አብላጫ ድምጽ ያገኘው ግለሰብ ተመርጦ ይሾምላቸዋል። ይህ የሚመረጠውም ሰው አባ ኡሌ በመባል ይሰየማል። መሐመድ አባ ሳምቢ ሳገሌ ጉቱዳን ኢሲን ሀሪን ለጴኑ ባታ ከካሎ ከኘስ ኑ ፊላላ ወሪ ከኘ ኑ ቤገተኒ መሐመድ አባ ሳምቢ ፊለተሚር ካናይና ኑ መርከኔሳካ akkanaanoo kanaatti yoo fudhattee ilaaltate aagiyoodha kan jedhamu አገው ኤጉዳ kan jedhamu nama አጊዮ ሰነለ ኤጉ በዚህ አካባቢ ያለውን ወስደን ካየነው አጊዮ ነው የሚባለው። ስለዚህ ተረኛውን አጊዮ ማለትም የዕለቱን እረኛ የሚያሰማራው ያ በትር ያለው ስልጣን በእጁ የሆነው አባ ኡሌ ነው። ስለዚህ በዚህ አካባቢ ትልቅ ስልጣን ነው። በአካባቢው ከከብቶች ጋር ተያይዞ አባ ኡሌው ሳያውቅ ምንም ነገር ማድረግ ፈጽሞ አይፈቀድም። አብቱ ኦባን ኡሌሱን ሂቤኪን ወንተ ተጎጎቹ አከን ደንደኝዳ kan ibsamu naannoo kanatti. አባ ገዳው በአካባቢው ነዋሪ አብላጫ ድምጽ ያገኙትን ሰው አባ ኡሌ አድርገው በመሾም መርቀው የስልጣን ምልክት የሆነው ከጉርሰዴ ዛፍ ተቆርጦ የተዘጋጀውን በትር ይሰጧቸዋል። ዳንጋሳ ኢላልተኒ ኤክስፍተኒ ሙዳምተኒ ካነፉዳ ነጋታ ፈያታ ተኑመካ አነሉሉ ቆጣሉ ቆጥሳ ብያ ዳጋ ወንተን ሲንጀዱ አባ ኡሌውም በባህሉና ወጉ መሰረት ለተሰብሳቢዎቹ መብትና ግዴታቸውን የመተዳደሪያ ደንባቸውንና እሱን ከተላለፉም ስለሚከተለው ቅጣት አብራሩላቸው። ነብይ ወልት ቀባም ነምትቺ አጎዲዴ ብየዲዴ ከሳር የተማ ሆሪን በዱ ኤጉ ቀባ ባናጎ ሆሪን ቶኮ በደዮ ጀደሞቲን ጋፋተማዳ አባ ኡሌው ተሹመው በትሩን ከተቀበሉበት ጊዜ ጀምሮ ወደ ሥራ ስለሚገቡ ወዲያው ከተሰበሰቡት መሃል አንዱን የዕለቱ አባ አጊዮ ተረኛ የከብቶች ጠባቂ ወይም እረኛ አድርገው መደቡት። በአባ ኡሌ የታዘዘውን መፈጸም ግዴታው የሆነው የዕለቱ አባ አጊዮ በጅማዎች ዘንድ ኦብዲ ተብሎ በሚታወቀው የከብቶች መሰባሰቢያ ሰፊ ሜዳ ላይ በመገኘት የአካባቢው ነዋሪ ከብቶቹን እንዲያመጣ ጮክ ብሎ መጣራት ጀመረ። ወሪዮሪ ፊዳዳ ቶኮ ለካዳዲዳ አንጋዬራ ኩኖ የሮ ጋይራ የሮ ዛጌታ ባጅራ ጀባዳ ፊዳ ነዋሪዎቹም ጥሪውን በመስማት ያላቸውን ከብቶች እያመጡ ከነመልኮቻቸውና ምልክቶቹ እየተናገሩ ቆጥረው ማስረከብ ጀመሩ። አባ አጊው ቆጥሮ ተረከባቸው። ማታም ሲመለሱ እንዲሁ ቆጥረው ይረካከባሉ። አንድ ቦታ አለ። እዛ ባለ ከብቶች አምጥቶ ለባለ ተረኛው ይሰጣሉ። ቆጥሮ ይሰጣሉ። ቆጥሮ ይቀበላል። ከዛ በኋላ ወደ ሳር ወስዶ እያበላ ሄዶ ሰዓት በሚደርስበት ጊዜ ውሃ ለመጠጣት ይሄዳል። ውሃ ጠጥቶ ተነስቶ እንደገና እስከ 11 ሰዓት ተኩል እረኝነቱን ደንብ ይጨርሳል። መጀመሪያ ሲወስዱ ልጆች ከቤት የአባ አጊዮ አቤት በኦሮምኛ ነው እንግዲህ የሚያስረዳ ከነ መልኩ ነው ቆጥሮ ነጩ ይናል ቀዩ ይናል እያሉ ጠቅላላ 7 ከሆነ 7 ከብቶች ማታ ሲደርስ ደግሞ ሲቀበሉም እንደዛው
በዛ ነው መጥፋታቸውና ሙሉ መቀበሉን የሚያረጋግጡት የኛ ሰፈር ልጆች። በዚህ ኡሌሎኒ ስርዓት ውስጥ የዕለቱ አባ አጊው ሆነው የሚመደቡት በዕድሜ ከፍ ያሉና አዋቂዎች ናቸው። እነሱም በተራቸው ቅደም ተከተል መሰረት ከብቶቹን ሲጠብቁ፣ የሰፈር ታዳጊ ልጆች ደግሞ ጥጆችን እንዲጠብቁ ይደረጋል። በዚህ ጊዜ ታዳጊ ልጆቹ የተለያዩ ጨዋታዎችን እየተጫወቱ አብረው ስለሚያድጉ እርስ በርሳቸው ያላቸው ማህበራዊ ሕይወትም ሆነ ግንኙነታቸው የጠነከረ ከመሆኑም በላይ ታዳጊዎቹ ከልጅነት ጀምሮ ሁሉንም የባህላዊ ስርዓቱን ክዋኔ እያዩ ስለሚያድጉ ባህሉና ስርዓቱን አክብረውና ተከባብረው እንዲኖሩ ይረዳቸዋል። ልጆች እዚህ ቦታ በዚህ መልኩ አብረው ከብቶችን እየጠበቁ ማደጋቸው አንደኛ እርስ በርሳቸው ያላቸውን ፍቅር ያጠነክርላቸዋል። ሁለተኛ ደግሞ አብሮነታቸው የነበራቸው መተሳሰብ እንኳን አድገው የሆነ ደረጃ ላይ ደርሰውም አይጠፋም። በህይወት እስካሉ ድረስ የልጅነት ዘመናቸው በውስጣቸው ስላለ ማህበራዊ ህይወታቸውም የጠነከረ ይሆናል። ሙርቴሳዳ ቹደዶ ከነቲ ጆሌና ከስቲ ወሊን ባቴ ጉዳቸው አባ ኡሌው በየጊዜው የግጦሽ ስፍራ እየሄዱ የከብቶቹን ሁኔታ ይከታተላሉ። እንደ ልማዳቸው በቅኝት ላይ እያሉ ከሌሎቹ ከብቶች አንጻር ስትታይ የተጎዳችና ጤንነቷም የተጓደለ አንድ ላም ስላዩ የላሟን ባለቤት ለማነጋገር ወደ ኦቦ ደቻሳ ቤት አቀኑ። የኦቦ ደቻሳ ቤት ደርሰውም ሰላምታ ካቀረቡላቸው በኋላ ከከብቶቹ አንዷ የተጎዳችና የህመም ምልክት እያሳየች መሆኗን በማስረዳት መንከባከብ እንዳለባቸው አስረግጠው ነገሯቸው። ኦቦ ደቻሳም ምክረ ሐሳባቸውን በመቀበል የላሚቷን አያያዝ እንደሚያስተካክሉና የሚያስፈልጋትን እንክብካቤ ሁሉ እንደሚያደርጉላት ቃል ገቡላቸው። አንድ የከብት በሽታ አለ። ለምሳሌ እንበል አባ ሰንጋ ምናምን ይባላል። ሲከሰት በአካባቢ ተሰምቶ ለዛ ሰውዬ ይነገራል። ያ ሰውዬ ወይም ደግሞ አይቶ ሄዶ ከዚህ ውስጥ አንዱ መያዙን አረጋግጦ ለሚመለከተው እንዲተላለፍ ይደረጋል። ይሄ የከብቶችን መብት በመጠበቅ በኩል እንደዚህ አይነት አለ። አባውሌ የአባውሌ ማሎ ሳቲን ደሜራ አባና ለአካባቢው ነዋሪ የአጊዮ ተራ አውጥተው ከብቶችን ማስጠበቅ የአባ ኡሌው ኃላፊነት በመሆኑ የአባ አጊዮነትን ተራ አውጥተው ከብቶችን ሲያስጠብቁ እርሳቸውም ሲከታተሉ ቆይተዋል። ነገር ግን የዛሬው ተረኛ አባ አጊዮ ኦቦ ፋቲ በተደጋጋሚ በመቅረታቸው አባ ኡሌው የእርሳቸውን ተራ ሸፍነው ሲጠብቁ ዋሉ። የኚህ የኦቦ ፋቲም ጉዳይ ከአቅማቸው በላይ እየሆነ በመምጣቱና አግኝተው ሊያነጋግሯቸው ስላልቻሉ ጉዳዩን ለአባ ሸኔ የሀገር ሽማግሌዎች ሰብሳቢ በማስረዳት ሀገሬው ተሰብስቦ መፍትሄ እንዲሰጡበት አቤቱታቸውን አቀረቡ። የአባ ሸኔ ሰብሳቢም በጥሞና ከሰሟቸው በኋላ በባህላቸው መሰረት ሁሉም ነገር እንደሚዳኝ አስረድተዋቸው ተለያዩ። አባ ሸኔ ይባላል። የአባ ሸኔ እንዲሰማ ይደረጋል። ሰምቶ እንዲሰበሰብ ያደርጋል። ከዛ በኋላ ለምንድን ነው ያልጠበቀው ይጠየቃል። ያጠፋ ሰውዬ ተጠይቆ መልሱ አጥጋቢ መልስ ከመለሰ ተቀባይነት ይኖራል። ካለያ ይቀጣል። በጥፋቱ ተጠይቆ ጥፋተኛ ነው ከተባለ ጥፋቱን ተቀብሎ ይኖራል። አልቀበልም ካለ ያው
እንን ህግ ጥሲያል ተብሎ ወደ ሳር ቦታ አይደርስም። እረኝነት ውስጥም አይገባም። በዛ ሳር ቦታ ሊያበላ አይችልም። ብቸኛ ሆኖ ይኖራል። የት ነው የሚኖረው? መኖሪያ የለውም። ጀርከኛ ወንትኑ ወልትስ ቀበነፍ ጉያዳ አባውሌ ከሰኒቱ ከኛትዩ የአባ ሸኒ ሽማግሌዎች ሰብሳቢም ለአካባቢው ነዋሪ የተሰባሰቡበትን ጉዳይ በማስረዳት የዳኝነት ሥርዓቱን አስጀመሩት። ከሰብሳቢው ቀጥለው ከአባ ገዳ ጀምሮ ሁሉም የአባ ሸኒ አባላት ይግባኝ ሊባል በማይቻልበት በዚህ የከብቶች ዳኝነት ሥርዓት ላይ የተሰማቸውን ሐሳብ በመሰንዘር የውሳኔ አቅጣጫዎቻቸው ምን ሊሆን እንደሚችል አስቀመጡ። ኢላሜ ኤገባኑ ደንት ዲሰን ይረን ሙጫ ከነ ዋምኔ ዋን ጀድ ኡቱንን ጋፈቴን ዮን ጃርሰንቱ ዋሜ ቢጀቲ ዋሜ ጀዴ ዮ ቆጮውትስ ሞጎርፈቹቴስ ጉርስና ከነኑ ወዩ ከነኑ ወዩ ባሻኒ ኤርገዲዴ አናቢዩ መከታባም ነመለ ዋኒ ፉዳኑ ፍንቃም ነው ዋን ጀዴ ሀጀዱኒ አነከከኘት አከኮት አደሙ ቀባ ኤገባው ለቲም ብሉድዴ አባን ሸኒታን ደዳቤ ጅናን ዋን ኢት ሙርታዩ ሙርቴ ከንከኝ ዮካን ሞቱማ ከንከኝ ገቲ ዲዴናን ቢጀከ ሰባፍነር ለአባ ኡሌ አልታዘዝም ያሉት ኦቦ ፋቲ ላይ የአባ ሸኒ ሽማግሌዎች ውሳኔ ማህበራዊ ሕይወትን ጨምሮ ከሁሉም ነገር የሚያገላቸው ስለመሆኑ ለመረዳት ቻሉ። ስለዚህ ኦቦ ፋቲ አጊዮ ወጥተው መጠበቅ ያልቻሉበትን ምክንያት ለአባ ሸኒ ሽማግሌዎች አስረዱ። እሺ ያጀሪ ከኛ አነሲ ረኮዳ ዳቲ ጎሬተንዬ ኦሪ ከነሲ አካቶ ኮነ ጀላ ቆቴናናን ሲቢጁሲ አጊዮ ከነ በሌሱ ሂሚቲ ረከዴቱና አጊዮ ለሞይነ ረደርቤራ ነምቤካ በኦሮሞ ባህል የሽማግሌ ቃል እንደማይጣስ ስለሚያውቁ ለኦቦ ፋቲ ከተሰበሰቡት ነዋሪዎች መካከል 2 ሽማግሌዎች መርጠው ዋስ ከጠሩ በኋላ የጸና ውሳኔ እንደሚያስተላልፉባቸውና ከሀገሬውም ጋር እንደሚያስታርቋቸው ነገሯቸው። ያ ጃርሳ ኢሲና ከዳ ቢያ ከና አራርሳ እንጀዳ ደጎንጎር በዲኮቲ አከቢያና አራርሲ ተኑ ጀዴ ሲንጋብደር ተማጽኗቸውን የተቀበሉት ሽማግሌዎችም አባ ሸኒ ፊት ቀርበው ግለሰቡ ያጠፋ መሆኑን ከባህልና ወጋቸው የወጣ ተግባር እንደፈጸመ ማመኑን አስረዱ። ዳግመኛም መሰል ተግባር ላይ ላለመሳተፍ ቃል ስለመግባቱም መሰከሩለት። ይህን ተላልፎ ከተገኘ ግን የሀገር ሽማግሌ ውሳኔ የሚጸናበት እንደሚሆን ገልጸው ከሀገሬው ጋር እንዲያስታርቁት አባ ሸኒዎችን ማለዱለት። የቢያ ኤገ ጃርሲ ዱፌ ጃርሰ ፉዳቴ ዱፌ በሌሰ ሳፍርታ መኔ ጃርሲ ፉዳቴ ዱፌናን ጃርሲስ ኑ ኮዳቴ ኑ ጃርሰ ዋየላስ ኑ ሲንቀብኑ አራረብኔ ራፊ አከነ ወዩ አራረብኔ ራፊ ምቲ አራረብኔ ራፊ አባ ሸኒዎችም የሽማግሌዎቹን ተማጽኖ ቃል ከሰሙ በኋላ ቅሬታ የቀረበባቸው ኦቦ ፋቲም ዳግመኛ አይበድሉም ብለው በማመን ወደ ኡሌው እንዲመለሱ ከብቶቻቸውንም ከአካባቢው ከብቶች ጋር ቀላቅለው በኡሌ ሎኒ መሰረት እንዲያሰማሩ ከማህበረሰቡም ጋር እንዲታረቁ ፈቀዱላቸው። ኑጅና ኤጉ ጀኔ አራረብኔ ራፊ ኡልፋዳ ኦቦ ፋቲም ይቅርታ ስለተደረገላቸው አስቀይሟቸው የነበሩት አባ ኡሌን እጅ ነስተው ወደ አባ ሸኒዎች በመዞር ከታረቃችሁኝ ይቅርታ ካደረጋችሁልኝ በባህላችን መሰረት መርቁኝና ከሀገሬው ልቀላቀል ሲሉ በጨዋ ደንብ ተማጽኗቸውን ከወገብ ጎንበስ በማለት አቀረቡ። በተማጽኗቸው መሰረትም የአባ ሸኒ ሽማግሌዎች አንጋፋ የሆኑት እንዲህ ሲሉ መረቋቸው። ከነጋኑ ቡልቼ ነጋኑ አዎልቹ ነጋታ ፈያታ ነመከነ ወል አራርሱ ረቢ ሲናታሲስ ብየ ወል ጃለቴ ቶክቹማዳን
dabaree waliitiin horii walii wajjin eeggatee nagaadhaan nageenya keessan eeggannee biyya keenyas eegnee walii wajjin jiraannu rabbi nu haa taasisu። የአባ ሸኔዎች ውሳኔ ኦቦ ፋቲን ደስተኛ ስላደረጋቸው ከማህበረሰቡ እገለላለሁ የሚል ስጋታቸውንም ስላስወገደላቸው ከአባ ሸኔ ሽማግሌዎች ጀምሮ አባ ኡሌን ጨምሮ ሁሉንም እጅ እየነሱ ይቅርታ በመጠየቅ በድርጊቱ መጸጸታቸውን እየገለጹ ዳግም ላለመበደል ቃል ገቡ። አዳን ሐዋሳ ከሰ ጅሩ አዳን በበሬዳን በህዝቡ መሃል ያሉ ጠቃሚ የሆኑ ሊያሻግሩን የሚችሉ የህዝባችንን ያኗኗር ስርዓቱን ልንቀይርበት የምንችልባቸው የተረሱ በርካታ ትላልቅ ባህሎች አሉ። ለምሳሌ ይህንኑ የኡሌሎኒ ስርዓትን ማየት እንችላለን። በወረዳችን ውስጥ ባሉን ሁሉም ቀበሌዎች እየተከወነ ነው። አንዳንድ ቦታ ላይ ግን የመሳሳት የመላላት ሁኔታ ይታያል። እኔንም ጨምሮ ህዝባችን እንደዚህ አይነት አኩሪ ባህሎችን እየጠበቀ ይህችን ሀገር ለመቀየር ራሱን ማዘጋጀት አለበት ብዬ አስባለሁ። ይህ ስርዓት በኦሮሞ ህዝብ ዘንድ እንደየአካባቢው በተለያዩ ስርዓቶችና ክዋኔዎች የሚፈጸም ነው። በተለይም ደግሞ የጅማ ዞን ማና ወረዳ ነዋሪዎች ለዘመናት ባህላዊ ደንባቸውንና ስርዓታቸውን እያከበሩና እያስከበሩበት የከብቶቻቸውን ተፈጥሯዊ መብትም እየጠበቁ የኖሩበትና እየኖሩበት ያለ ዘመን ያልሻረው ትውፊት ነው ኡሌ ሎኒ።